ለእናንተ ይሁን ቅዱሳን እንዴት አላችሁ? ይህ የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። ዛሬ ደግሞ በመጽሐፍ ቅዱስ ጥናት ፕሮግራማችን የገላትያ መጽሐፍ ምዕራፍ 6ን ከእናንተ ጋር ልናጠና ወደዚህ መጥተናል። ዛሬ የመጨረሻው ምዕራፍ ነው የምናጠናው። ባለፉት ወራት የገላትያ መልእክት እያጠናን ነው። ጥሩ ጊዜ እያሳለፍን እንደሆነ ተስፋ እናደርጋለን። እግዚአብሔር እየረዳን ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ደግሞ ከሌላ የቤተክርስቲያናችን መምህርት አያልነሽ ጋር ገላትያ መጽሐፍ ምዕራፍ 6ን በጋራ እናጠናለን። ጥሩ ቆይታ ይኖረናል። ከመጀመራችን በፊት በእግዚአብሔር ፊት እንጸልያለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ከኛ ጋር ስላለ ስለረዳሃን እግዚአብሔር ሆይ ስለ ብዙ ምህረትና ጸጋ ክብር ላንተ ይሁን። አሁን ደግሞ የምናጠናውን ቃል እግዚአብሔር ሆይ እንድትባርክልን መንፈስህ እግዚአብሔር ሆይ ቃልህን እንዲያበራልን እንዲገልጥልን ይሄንን በሚሰሙ ሁሉ ላይ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ያንተ ቃል እንዲያበራ እንጸልያለን። ለሁላችን ስለምትናገረን እጅግ አድርገን እናመሰግንሃለን። በኢየሱስ ስም አሜን። እሺ መምህርት አያልነሽ እንግዲህ መምህርት አያልነሽን ለማታውቋት በመሰረተ ክርስቶስ ሴሚናሪ ውስጥ በመምህርነት ታገለግላለች እና በጣም የምንወዳት እና ክብራት መምህራችን ነች። ዛሬ ደግሞ የገላትያ መጽሐፍ ምዕራፍ 6 ከኛ ጋር ለማጥናት ስለፈቀድሽ እግዚአብሔር ያክብርሽ፣ እግዚአብሔር ይባርክሽ። ስለዚህ እንደው የውይይት ጥያቄዎችን እያነሳን መጽሐፉን እናጠናለን። ከዛ በፊት ግን ጥቂት ቁጥሮችን ላንብብና በሱ እንጀምራለን። ምዕራፍ 6 ከቁጥር 1 እስከ 5 ድረስ እንደዚህ ይላል። ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን። ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል። እዚህ ከቁጥር 1 እስከ 2 ላይ አንድ ሰው በማናቸውም በደል ቢገኝ ይላል። ከዛ ደግሞ ከእንደገና በየዋሃት መንፈስ አቅኑት ይላልና እስኪ ስለነዚህ ሐሳቦች እናወራ። ምን እያለ ነው ሐዋርያው ጳውሎስ እነዚህን አማኞች? እሺ አመሰግናለሁ። እኔም እንግዲህ ሐዋርያው ጳውሎስ በተለይ በዚህ ምዕራፍ በገላትያ 6 ላይ የመመሪያዎችን ትእዛዛትን እና ምክሮችንም ነው የሚናገረው ለገላትያ አማኞች። በተለይም እንግዲህ ምዕራፍ 5 ላይ ካየኑ በተለይ ከመንፈስ መኖር ጋር በመንፈስ ከመመላለስ ጋር በጣም የሚገናኙ ናቸውና በመንፈስ ከሚኖሩ አማኞች ወይም በመንፈስ ከሚመላለሱ አማኞች የሚጠበቁ ተግባራትን እንዴት ነው እነዚህ በህይወታቸው የሚተገብሩት በተግባራዊ መንገድ የሚለውን ሐሳብ የሚያሳይ ነው። ስለዚህ ወደ ጥያቄው ስንሄድ ሐዋርያው ከቁጥር 1 ጋር አንድ ሰው በኃጢአት ውስጥ ገብቶ ቢገኝ አዲሱ መደበኛ ትርጉም ላይ እሱ ላይ በማናቸውም በደል ቢገኝ ነው አይደል የሚለው። ስለዚህ በኃጢአት ውስጥ ገብቶ ቢገኝ እያለ ይናገራል እና ይህንን ሰው በየዋሃት መንፈስ አቅኑት ይላል። በመጀመሪያ ይሄ አንድ ሰው በኃጢአት ውስጥ ቢገኝ የሚለውን አገላለጽ ስንመለከት እንደው ምናልባት የሚል አገላለጹ እንጂ በኃጢአት መገኘት ለአማኝ የተገባ ነው በሚል አይደለም። ስለዚህ ይሄ ምናለው እንደው ምናልባት እንደዛ ቢገኝ ስለዚህ ለእንደዛ አይነት ሰው ምን አይነት ምላሽ ነው መሰጠት ያለበት የሚል ነው። ስለዚህ ለእንደዚህ አይነት ሰው በኃጢአት ለተገኘ ሰው እንግዲህ በአውዱ ስንመለከት የኃጢአት በተለይም ሐዋርያ ጳውሎስ በገላትያ መልእክት ላይ ትኩረት የሰጠባቸው ሕግ አጥባቂነትን አለ አይደል? ሕግን የሚያጠብቁ እንደገናም ደግሞ
በሌላ መንገድ ደግሞ ከምዕራፍ 5 ጀምሮ የምናየው ደግሞ በጣም ልቅነትን የሚያስፋፉ ለሕግ የማይገዙም አሉ፣ እንደፈለግን እንሁን የሚሉ። ስለዚህ የነፃነት ሰባኪዎች አሉ። ሐዋርያው ጳውሎስን በትክክለኛው መንገድ ያልተረዱት እሱ ስለ ነፃነት ሲያወራ ከኃጢአት ነፃ ስለመሆን ነው እንጂ ለኃጢአት ነፃ ስለመሆን አይደለም። ግን በዛ መንገድ ያልተረዱት ነበሩና እነዚህን ሁለት ሰዎች ወይንም ሁለት አይነት አስተማሪዎች ሐዋርያው ይናገራል። ስለዚህ ምናልባትም ይሄ አንድ ሰው በኃጢአት ውስጥ ገብቶ ቢገኝ የሚለው በተለይም ይሄ ነፃነት ሰባኪዎች የተነሳ አንድ አማኝ በማይገባ ልምምድ ውስጥ ቢገኝ የሚለውን ሐሳብ የሚያነሳ ይመስላል እና ስለዚህ ይህም ደግሞ አሁንም በመንፈስ መመላለስ የሚለው ይሄ የሚገዛው ሐሳብ ስለሆነ ማለት ነው በተግባራዊ እንትናችን። ስለዚህ ከመንፈስ ምልልሱ ወጣ ቢል አውዱን ስንመለከት የሆነ ማፈንገጥን፣ ከመንገድ መውጣትን፣ ከመንፈስ ምልልስ ማለት ነው እና እንደዛ ቢል በተለያዩ ሞራላዊ የሆኑ ህይወቶች ጉድለት ቢገኝበት፣ ግድፈት ቢገኝበት ያው የእነሱ ስብከት እንደፈለጉ መሆን ኃጢአትን መለማመድ ስለሆነ ስለዚህ እንደዛ ቢገኝ ያንን አማኝ እናንተ እንዴት በሉት በየዋህ መንፈስ አቅኑት ይላል እና ስለዚህ በቀጥታ እንደው ቃሉ እዚህ ጋር ስንመለከት ይሄ በኃጢአት ቢገኝ የሚለው ቅድም እንዳልኩት ከመንፈስ መመላለስ የወጣ ልምምድ፣ የወጣ አካሄድ፣ ስለዚህ ወይንም ደግሞ የተሳሳተ መንገድ በቀጥታ ማለት ነው በዛ ውስጥ ቢገኝ ምን በሉት እናንተ አቅኑት ይላል። በእርግጥ እነማን ናቸው የሚያቀኑት የሚለውን እዚህ ጋር ስንመለከት መንፈሳዊያን የሆናችሁ እናንተም ነው የሚለው። ስለዚህ ለማቅናት ራሱ መንፈሳዊ መሆን ያስፈልጋል። ይህም መንፈሳዊ መሆን እንዶ የተለየ የህይወት ስታተስን የሆነ እንትንን የሚያሳይ አይደለም ሐዋርያ ጳውሎስ እዚህ ጋር እያለ ያለው ማለት ነው። ስለዚህ በአውዱ ስንመለከት መንፈስ ቅዱስ ያለው አማኝ ሁሉ መንፈሳዊ እንጂ እንደው አንዳንዴ እንትንና እርከን እናበጃለን አይደል? አንዱን ይበላይ አንዱን ይበታች ምናምን። ስለዚህ እንደሱ ለማለት አይደለም እና መንፈስ ቅዱስ ያለው መንፈሱን የተቀበለ አማኝ ሁሉ ማቅናት አለበት ይላል እና ይሄ ማቅናት የሚለውንም ቃል ስንመለከት መጠገን፣ ማደስ፣ ወደ ቀደመው ነገር መመለስ የሚል ሐሳብ አለበት የቃሉ ትርጉም ስንመለከት እና እንደውም በአውዱ ምናልባት ቃሉ ይሄ ማቅናት የሚለው ቃል የተለያዩ ነገሮች ጋር ተያይዞ የተለያየ ትርጉም አለው። ለምሳሌ ቁስ ከሆነ ነገር ጋር ማቴሪያል ከሆነ ነገር ጋር ሲጠቀስ ብዙ ጊዜ ከመረብ ጋር የሚጠቀስ ቃል ነው እና ይህም ሲሆን ምንድነው መረብን መጠገን የሚል ሐሳብ አለበት። ከዛ ውጪ ደግሞ በተለይ በሃይማኖታዊ ደግሞ አውድ ላይ ስንመለከት እምነትን መጨረስ፣ ከግብ መድረስ፣ በእምነት ጉዳይ ላይ ፍጻሜ ላይ መድረስን ያሳያል። ነገር ግን በሶስተኛነት ደግሞ ስንመለከት በተለይ በስነ ምግባራዊ ጉዳዮች ስነ ምግባራዊ አውድ ላይ ስንመለከት ይሄ ምግባራዊ ተሐድሶን ግብረ ገባዊ ተሐድሶን የሚያሳይ ነው እና በገላትያ አውድ ይሄኛው ይመስላል ይሄ ግብረ ገባዊ ተሐድሶ። ምክንያቱም ያ ወንድም ወይንም ያቺ እህት ከዚህ ያፈነገጡ ናቸው፣ ከመንገድ ወጥተዋል። ምናልባትም በነዛ የነፃነት ሰባኪዎች ተታለው በማይገባ ህይወት ውስጥ አሉ። ስለዚህ ምን በሉ ነው የሚላቸው? በየዋሃት መንፈስ አቅኑትና ስለዚህ ይሄ ሪስቶር ማድረግን ማደስን
የሁሉም ኃላፊነት እና ይሄ መንፈሳዊያን የሚለው አመለካከት እንደው በአሉታዊ መንገድ መታየት የለበትም። ሁላችንም የእግዚአብሔር መንፈስ እንዳለው ሰው ስለዚህ የወጣን ከመንገዱ የወጣን የተሳሳተን አንዳንድ ጊዜ እኔ ይሄ ለማቴሪያል ለቁስ የሆነው እንትንም ደስ ይለኛል። እዚህ ጋር ስንመለከት ለምሳሌ መረብን መጠገን ብለህ ስታስብ ይሄ መስፋት ምናምን ይላል እና እንደዚህ አይነት ያፈነገጡ አማኞች የሆነ ነገራቸው በትንትን ያለ ያልተገጣጠመ ምናምን ነገር ይሆናል ማለት ነው። ስለዚህ ይሄ ስዕላዊ በሆነ ነገር ስለዚህ እነሱን ዳግም ወደ ነበሩበት እንዲመጡ ወደ አገልግሎታቸው፣ ወደ ህይወታቸው፣ ወደ ቀደመው አቋማቸው እንዲመጡ ማለት ማቅናት ያስፈልጋል እና ይህም በየዋህት መንፈስ ያለ ፍርድ ያለ ትዕቢት ራስን ያለ መወዳደር እና ያለ ኩራት ሳንኮራ እሱ ስለወደቀ ወይም እሷ ስለወደቀች እኔ ግን ስላለው በሚል ሳይሆንና ይሄ ከራስ መመካትም በፍጹም በጠለለ የሌለበት አይነት ምልልስ ወይም ይሄ ነው በእንደዚህ አይነት መንፈስ ነው እንጂ ያንን ወንድም ወይንም ያቺን እህት እየኮነነን አይደለም ነው የሚለው ሐዋርያው ማለት ነው። ከእንደገና ይጨምርና አንተ ደግሞ እንዳትፈተን ራስን ጠብቅ ይላል። ከዛ ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁ የክርስቶስን ሕግ ፈጽሙ ይላልና እንግዲህ በጣም ጥሩ ነው የገለጽሽው። ማለት በየዋሃት መንፈስ ማለት ራሱ ምን ማለት እንደሆነ እሱም መጀመሪያ ማወቅ በጣም ጥሩ ነው። ከእንደገና ደግሞ የአንዱን ሸክም እያንዳንዱ የአንዱን ሸክም ይሸከም ይላልና እሱን እንዴት ነው ልናደርግ የምንችለው? አንተም እንዳትፈተን ራስህን ጠብቅ የሚለውን ነገር ስንመለከት እንግዲህ እዚህ ጋር አንዱ የምናስተውለው ነገር የቁጥር መጀመሪያ በብዙ ቁጥር ነበር ሐዋርያው የሚናገረው አቅኑት እያለ በብዙ ቁጥር እዚህ ጋር ሲመጣ ግን ነጠላ አድርጎታል እና አንተ ግን እንዳትፈተን ራስን ጠብቅ ይላል እና ስለዚህ ይሄ ሆን ብሎ ሐዋርያው ጳውሎስ ያደረገው ነገር ነው። ምክንያቱም ይህ ማስጠንቀቂያ በቀጥታ ለግለሰብ ምክንያቱም ግለሰብ ለህይወቱ ኃላፊነት የሚሰማው ነው። ስለዚህ የራሱን ህይወት መጠበቅ ያለበት ግለሰቡ ነው። ስለዚህ እንዳትፈተን ይህም እንግዲህ በተለይም የማይገባ ነገርን ከማራመድ ከመምሰል እና እንግዲህ በጎን እንጂ ክፉን አትምሰል ይላል አይደል ሐዋርያው ጳውሎስ በሌላ ቦታ ላይ ዮሐንስ እና ስለዚህ ይህንን እንደዛ ዓለሙ ለመናገር ነውና ስለዚህም ሐዋርያው ጳውሎስ የገላትያን ሰዎችን የሚያስጠነቅቃቸው ነገር ምንድነው? ፈተና ሊኖር ይችላል። እኛ አንዳንዴ ምንድነው የጥይት የማይበሳው ምናምን ይባላል አይደል? መኪና አለ ወይ ምናምን እንደዛ አይነት አለ ይባላል እና የፈለገ በጌታ ቤት ብንኖር የፈለገ መንፈሳዊ ደረጃ ላይ ብንደርስ ኃጢአት ምንን በለው ፕሩፍ ሊሆን በቃ አይነካኝም፣ አልፈተንም፣ አልሳብም ማለት ፍጹም የለብን። ምክንያቱም ይሄን የሚያሳየው ለፈተና ተጋላጭነታችን ነው። ስለዚህ በየትኛውም መንገድ አማኝ ራሱን ሊጠብቅ ይገባል። በቃ ላድኝ ሄጄ አድኜ እመጣለሁ እንጂ እኔ ሊሄድ አልችልም ብሎ በራሱ በተለይ በራስ መመካት በጣም ያለበት ማለት ነው። እሱ ልክ አይደለም፣ ተጋላጭ ነን። ስለዚህ ያስጠነቅቃል። እንዳትሄዱ አንተም ራስን ጠብቅ። ሌላውን ማዳን ጋር ሲኬድ
ራስንም የማጣት ነገር ስላለ በተለይም በአውዱ ስንመጣ በጣም ይሄ ከግብረ ገባዊ ህይወት ጋር የሚገናኝ ስለሆነ ይሄ ነገር ሰዎችን በቀላሉ ምን ሊል ይችላል? ሊስብ ይችላል። ነፃነቱ ሲሰበክ እንደፈለክ አድርግ ሲባል ሳያደርግ የኖረ ለማድረግ ምን ሊል ይችላል? ሊሄድ ይችላል። እና ፈተና አለ። ራሳችሁን ጠብቁ ይላል። እና አሁንም ቢሆን በእውነት በራሳችን አንቆምም። ማንም የቆመ የሚመስለው አይደል? እንዳይጠንቀቅና ያንን ይናገራል። አንዱ የሌላውን ሸክም ይሸከም የሚለውን ነገር ስንመለከት በተለይ እዚህ ቦታ ላይ አሁንም ሐዋርያ ጳውሎስ መናገር የፈለገው ነገር የቅዱሳን ኅብረት በክርስቶስ የተገኘውም ይሄ አዲስ ህይወት አዲስ ማንነት አንድ ያደረገን ነገር ምንድነው? ይሄ እርስ በርሳችን የተሳሰረን አይደለም። የሁለትዮሽ አይነት ግንኙነት ማለት ነው። እኔ ጋር ብቻ ያለ ፍቅር ቢሆን እኔ ጋር ብቻ ያለ ሳይሆን አንተ ጋር ማለት መልካም ማድረግ ቢሆን እኔ ጋር ብቻ ሳይሆን አንተ ጋር ማለት። ስለዚህ ይሄ ሚቹዋል የሆነ የሁለትዮሽ የሆነ ነገር ነውና ሸክሙንም አንዱን ምን ይበል ይሸከም። ይሄ ሸክም የተለያየ ነገር ሊሆን ይችላል እና ኃጢአትም ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እና አንድ አማኝ ሌላው የከበደውን ነገር ሌላው ላይ የተጫነውን ነገር እንዲሸከም ይገባል፣ መካፈል አለበት። ይህ በክርስቶስ ያገኘነው ህይወት ነው የሚለው ማለት ነው ሐዋርያው ጳውሎስ። እኔ እዚህ ጋር አንተ ደግሞ እንዳትፈተን ራስን ጠብቅ ይላል። ከእናንተ እያንዳንዱ የአንዱን ሸክም ይሸከም ይላል። እና እንዴት ነው ራስን ጠብቅ ይላል፣ በሌላ መንገድ ደግሞ አንዱ የአንዱን ሸክም ይሸከም ይላል። እና ራስን እየጠበቁ መሸከም እንዴት ነው? ራስን እየጠበቁ ከመንፈሳዊ አቋም ሳያፈገፍጉ ከያዙት እምነት ራስን መጠበቅ ማለት ነው። ምክንያቱም እንደገናም ደግሞ ካሉት ይሄ በመንፈስ መመላለስ እግዚአብሔርን ደስ በሚያሰኝ ህይወት ውስጥ መገኘት ነው እና ይሄ በመንፈስ መመላለስ በተግባርም የሚገለጥ ነው እና ስለዚህ በዛው ምልልሳቸው እንደቀጠሉ። ምክንያቱም ይሄ በኃጢአት ያለው ሰው ከዛ ምልልሱ የወጣ ነው ብለናል አይደል? በቃ ይሄ የተሳሳተ መንገድ ውስጥ የሄደ ነው እና ያንን ግንኙነታቸው እንደጠበቁ ያንን ምልልሳቸው እንደጠበቁ የህይወት አቋማቸውን እንደጠበቁ እምነታቸውንም የሚያምኑትን እንደጠበቁ ሌላውን ለማለት። ስለዚህ ይቻላል። ትልቁ ነገር ደግሞ በራስ ሳይሆን በመንፈስ ቅዱስ ስላለ። ምክንያቱም ሐዋርያ ጳውሎስ ባለፈው ምዕራፍ 5 ላይም አይደለ በተለይ ስለ መንፈስ በጣም የሚናገረው። ስለዚህ ኑሯችን ምልልሳችን የተሰጠን መንፈስ ቅዱስ ውጤት ነው እንጂ በራሳችን አይደለም። ስለዚህ መንፈስ ቅዱስ ላይ በሚደገፍ ህይወት ስቲል ምልልሱን በቀጠለ ህይወት የሚገኙ አማኞች ራሳቸውንም ይጠብቃሉ፣ ሌሎቹንም ደግሞ ምን ማለት ይችላሉ? ማዳን ይችላሉ። ስለዚህ ሚዛኑ መጠበቅ አለበት የሚልን ነገር ነው ሐዋርያ ጳውሎስ የሚናገር። ይቀጥልና ሐሳቡን ቁጥር 3 እስከ 5 ላይ አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዚያም በኋላ ስለ ሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል። ከዚያም በኋላ ስለ ሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል፣ ምክንያቱም የገዛ ራሱን ስራ ሊሸከም ነውና ይላል። እና እዚህ ጋርም እንግዲህ ከቁጥር 1 እና ከ2 ጋር የተያያዥነት ያላቸው ሀሳቦችን ነው እያነሳ ያለው ማለት ነው።
አሁን እንግዲህ አማኞች መጀመሪያ ምን ማድረግ እንዳለባቸው ከዛ ደግሞ በምን መንገድ የሌላውን ሊሸከሙ እንደሚችሉ ያነሳል። እያንዳንዱ የገዛ የራሱ ስራ ይፈትን ይላል። ከዛ ደግሞ የገዛ ራሱን ስራ ሊሸከም ነው ይላል ደግሞ ይሻገርና ማለት ነው። እና እስኪ ስለዚህ እናወራ። ማለት እንዴት ነው የራሱን ስራ መፈተን ማለት? ከእንደገና ደግሞ የራሱን ሸክም ደግሞ መሸከም ማለት እንዴት ነው? በዚህ አውዱ መፈተን ትእዛዝ ነው። ሐዋርያው ጳውሎስ እዚህ ቦታ ላይ የራሱን ስራ ይፈትን ሲል እያዘዘ ነው። ስለዚህ እያንዳንዱ አማኝ የራሱን ስራ ማየት አለበት። ትክክል ነው ትክክል አይደለም ብሎ ማጽደቅና ለማጽደቅም ያለበት አይነት ግምገማም ያለበትን ቃሉን ስንመለከት ማለት ነው ያ አለበት። ከዛ ውጪ እንግዲህ በተለይ ይሄ የራስን ስራ መፈተን አንዱ የሚረዳው ነገር ምንድነው? ራስን ላለማታለል ይጠቅማል። ምክንያቱም እንዳትታለሉ ነው አይደል? ስለዚህ እኔ ራሴን ከፈተንኩ ካየው አካሄዴ ልክ ነው ወይ አኗኗሬ ልክ ነው ወይ እንዴት ነው ካልኩኝ ራሴን አላታለለም። ስለዚህ ከዚህ በጣም ይጠብቃል ራስን ማየት ራስን መመልከት። የብዙዎቻችን ችግር እሱ ነው። ራሳችንን ከምንገመግም ይልቅ ሌሎች ቢገመግሙልን እንፈልጋለን። እና የኔ ኑሮ ማለት የኔ ንግግር ብቻ አይደለም ማለት ሌላ ምናልባት ንግግር ሊገመግም ይችላል ወይም በውጭ የማደርጋቸውን ነገሮች እኔነቴ ማለት ኢቭን የውስጥ ማንነቴም ነው አይደለ? ስለዚህ ከዛ አኳያ ሲታይ እንደ ራሳችን ብቁ ገምጋሚ የለም ለራሳችን። ስለዚህም የውስጡንም የውጩንም ምን ማለት የምንችል መገምገም የምንችል መፈተን የምንችል ኢቭን ቴስት አድርጎም የሚል ሀሳብ አለውና እስቲ ምን ይሆንኩ ነው አይነት ነገር ማለት ነው። በቃ ለራሴን የሆነ ነገር ላይ አስቀምጦ ራሴን ማየት ይሄ ራሴንም እንዳላታልል ያደርገኛል። ይህ ብቻ አይደለም ደግሞ አሁን ራሳችንን ስንፈትን ሌላው አንዳንዴ ያልሆነውን ይነግረናል አይደለ? ዝም ብሎ የውሸት ያንቆለጳጵሰናል። ያንንም እንዳንሆን ያደርገናል ማለት ነው። ስለዚህ በተለይ ይሄ ራስን ከማታለል ጋር በጣም የሚገናኝ እንደሆነ እንመለከታለን ማለት ነው። ስለዚህ ይሄ አሁንም ሐዋርያው የራስ ብቁት ምንድነው በራስ የበቃ መሆን እሱን እየኮነነ ነው እዚህ ቦታ ላይ በጣም በቃ እችላለሁ፣ ምንም አልሆንም፣ አልወድቅም ምናምን የሚለውን ይሄ አይነት አመለካከት ማለት ነው። እና ግድ የለም ፈትኑ፣ ግድ የለም ራሳችሁን መርምሩ እያለ ነው። ስለዚህ እንዲህ ሲመጣብን አንዳንድ ጊዜ በተለይም እንደዚህ አይነት ነገር የሚመጣው ሌሎች ወድቀው ስናይ አጠገባችን የነበሩ ምናልባት ትንሽ ሳታዳልጧቸው ስናይ ምናምን በገዛ በኋላ በራሳችን መቆም ትንሽ እንደ መኩራት ምናምን ስንል ሐዋርያው በፍጹም ነው የሚለው ማለት ነው። ራሳችሁን ፈትኑ፣ እንደዛ ከሆናችሁ ምን አትሉም፣ ራሳችሁን አታታልሉም የሚል ሀሳብ ማለት አለው ማለት ነው። እና በዚህ ሁኔታ ውስጥ ነው እንግዲህ ሐዋርያው ምን በሉ የሚለው የመጀመሪያው ያው የራሱን ተግባር ይመርምር ይላልና ከዚያ በኋላ ከሌላ ሰው ጋር ራሱን ሳያወዳድር እንግዲህ አዲሱ መደበኛው ትርጉም እንትን ይለዋል ስለ ራሱ የሚመካበትን ያገኛል፣ ያንዳንዱ የራሱን ሸክም ሊሸከም ይገባዋል ይላል። እና እዚህ ጋር ምንም ከራሳችን ጋር ከሌላ ሰው ጋር የምንወዳደርበት ምንም እንትን የለም። ምክንያቱም ሸላሚው አንድ ነው። አሁን የራሱን ሸክም ሊሸከም ይገባዋል የሚለው ሀሳብ በሰራው ነገር ይፈረድበታል። ይሄ ራሱ በሄደበት ነገር
እዚህ ጋር ስንመለከት ስለዚህ እግዚአብሔር ምን ይላል? በራሱ አክሽን በራሱ ተግባር ምን ይላል? ወይ ይሸልማል አለበለዛ ይፈረድበታል። ሊሸከማለውና እያንዳንዱ የራሱን ሸክም ሊሸከም ይገባዋልና ይላል። ስለዚህ አይቀርም ቀድመን ሳንሳሳት ምን እንበል? ሁል ጊዜ በሚጠነቀቅና በፍርሃት ይህንን ማድረግ እንዳለብን ይነግረናል። እና ይሁዳም እኮ ተመሳሳይ ነገር ይናገራል እና የረከሰ ልብሳቸውን እየጠላችሁ በፍርሃት ማሩ ይላል። አሁን በተለይ እዛ ጋር የስህተት አስተማሪዎችን የሚናገረው እና ይሄ ልብስም አሁንም ምሳሌያዊ የሆነ ነገር ነው። ይሄ አኗኗራቸውን የርኩሰት ኑሯቸው እና እሱን እየጠላችሁ በፍርሃት ሲል ለራሳችሁ እየፈራችሁ በእነሱ መቆሸሽ እንዳትቆሽሹ እየፈራችሁ ነው ከነሱ ጋር ባለን ግንኙነት እና ይሄ ራስን መጠበቅ ያለበት ራስን በጣም መመርመር ያለበት ነው እና አለበለዚያ ግን ምን ይላል ማለት ነው? በአውዱ መሰረት ስንመለከተው ይሄ ፍርድ አለ የሚለውን ነገር ያሳየናል። የእግዚአብሔር ስም የተባረከ ይሁን። አሁን ቁጥር ከ1 እስከ 2 ላይ እንግዲህ የሌላውን እንድንሸከም ጥሪ ያቀርብልንና እዚህ ጋር ደግሞ መጥቶ የራሳችሁን ደግሞ እያንዳንዱ የገዛ ራሱን ሸክም ደግሞ ሊሸከም ይገባዋል ወይም ሊሸከም ነውና ስለዚህ ራሱን ደግሞ ምን ይበል ይፈትን ይላልና ይሄ ነገር መቀዳደም አለው ወይስ ደግሞ በአንድ ጊዜ የሚደረግ ከሆነ ደግሞ አሁንም ትንሽ እዚህ ላይ ለመቆየት ያሰብኩት ለምንድን ነው? በተለይ አሁን እኛ ያለንበትን ዘመን ወይም ደግሞ አሁን ያለችውን ቤተክርስቲያን በደንብ አድርጎ ስለሚገልጽ ነው እና እንግዲህ በአንድ ጊዜ የሌላውን ሸክም ሊሸከሙ ነው፣ ደግሞ የራሳቸውንም ሸክም ሊሸከሙ ነው። ከእንደገና ያ ደግሞ ስለዛ ነገር ደግሞ ሲያወራ ማንኛውም ሰው በማናቸውም ኃጢአት ቢገኝ ይላል። ደግሞ ከገላትያ አማኞች አንጻርም ደግሞ ካየነው እነዚህ ሰዎች የሳቱት ነገር አለ ወይም ደግሞ ከመንገድ የወጡበት ነገር አለ። ከዛ ደግሞ በእነሱ መካከል ደግሞ እንደተባለው በቤተ ክርስቲያን ውስጥ ደግሞ የቆሙ አሉ። ከውጭ ደግሞ ሆነው በውስጥም ሆነው ደግሞ እነሱን ከመንገድ ሊያስወጡ ያሉ ሰዎች አሉ። እንግዲህ ርኅራኄውን ያሳያል ማለት እንዲመለሱ ይፈልጋል፣ ከዛ እንዲሸከሟቸው ይፈልጋል፣ ወደ ቤት እንዲያስገቧቸው ደግሞ ይፈልጋል፣ ወይም ደግሞ የተሳሳቱበትን መንገድ እንዲያስተካክሉላቸው ይፈልጋል። አሁን ወደ እኛ እስኪ እናምጣውና እንዴት ነው ያንን ማድረግ የምንችለው? ፕራክቲካሊ አሁን ያለን ቅዱሳን እንዴት አድርገን ነው ማለት ሰዎችን ገንዘብ ማድረግ የምንችለው? ሰዎችን ከወጡበት መንገድ መመለስ የምንችለው እኛም እዛ ማለት እውነተኛው መሰረት ላይ ቆመን ማለት ነው። እና እሱን ትንሽ እውነት ነው ወደ እኛ ጋር